ሜላ ማለት ነው። እኔ እንደ እህት መመክርሽ ማለት ነው። አንዳንዴ ብቻ አይደለም እሺ፣ አብርሽ እያሞኝሽ ያለው አንዳንዴ ብቻ አይደለም። የምር አይንሽንም ልብሽንም ግለጪ። አያፈቅርሽም። ማያፈቅርሽ ሰው ላይ ማለት ነው ኢንቨስት እያደረግሽ ጊዜሽንም የሴትነት ጊዜ በተለይ ይሄ ገንዘብ ምናምኑን ተዩ፣ የሴትነት ጊዜሽን ማለት ነው ዝም ብለሽ አታባክኝ። የእውነት ሄርሜላን አፈቅራትም አብርሽ ዛሬ በደንብ ተገልጦላታል። እኔም አንዳንዴ አብርሽ እያሞኘኝ ነው ብዬ ከራሴ ጋር አስባለሁ፣ ልቤን አዳምጣለሁ አለች እና ይሄ የኦዲየንስ ጥያቄ ብቻ አይደለም። ይሄ የአቤል ብቻ ጥያቄ አይደለም። ሄርሜላ አይንሽን ግለጭ። በደንብ እያሞኘሽ ነው። የምር አብርሽ አፈቅላት። ቤተሰቦቼ ልጅቷን ዝም ብላችሁ ገደል አትክተቷት። ከምሬን ነው። እሷ ብቻ እያፈቀረችው ለሱ ዋጋ እየከፈለች ድንገት ቢሄድስ? እሺ እች ልጅ አትጎዳም? ድንገት ወደ ሚስቱ ቢመለስስ? እንዴ እሱ እኮ ሚስቱን ሲያገኝ እኮ አይኗን ነው የሚያየው። አልቆረጠለትም። ከምር ሄርሜላን ያፈቅራትን ቤተሰቦች የግድ ተጣበሱ፣ ተዋለዱ፣ ተጋቡ እያላችሁ እትታ ትበሉ። ትጎዳለች እንደ ሴት ልጅ ማለት ነው። ለዛም ነው ሄርሜላ አይንሽን ግለጪ። የምር ለሷም አንዳንዴ እኔም ከልቤ ጋር ቁጭ ብዬ አወራለሁ፣ እጠራጠራለሁ አለች። የእውነት እያሞኘኝ ነው እላለሁ አለች። በደንብ እያሞኝሽ ነው። አቤል ደግሞ ምን ነው የሉል መለስ ያንገበገበ ትመስላለ። መቼም ሩታን አንድ ቀን ስሟን በጥሩ ማንሳት አትፈልግም አይደል? የእሱ መብት ተከብሯል። ልጁ ተመልሶ እንኳን ተመለሰ ታዲያ ምን ይጠበስ? ሽቄ ቀረብሃ፣ ተቃጠልክ አደለ አቤል ማለት ነው። ያንገበገበህ ነው የሚመስለው። የልጁ መመለስ ያንገበገበ ትመስላለህ፣ አነጋገር ምናምን ማለት ነው። ዛሬ ደግሞ ለሄርሜላ ተቆርቋሪ ይሆናል። እኔ ነኝ ያስተዋወቅኳት፣ አንድ ቀን ስሜቱን ገልጦላት አያውቅም አለ። የእውነትን ያብርሽ ጓደኛ ይስሉ። አዎ አይወዳት አያፈቅራትም። መውደድና ማፍቀር እኮ ይለያያል እንዴ። ሄርሜላ አብርሽ አያፈቅርሽም። በእግዚአብሔርን ቤተሰቦች አያፈቅራትም። ልጅቷ እየተጎዳች ነው። መጨረሻ ላይ ነው የምትጎዳው። ይሄ የኦዲየንስ ብቻ ጥያቄ አይደለም። አይምሮሽን ቁጭ ብለሽ አስቢ፣ እንደ ሴት ልጅ አስቢ። አንድ ሴት ልጅ 2 ደቂቃ ዋጋ አላት ህይወቷ ላይ ማለት ነው። ህይወት ብላ ከጀመረች 2 ደቂቃ ዋጋ አላት ደግሞ ማለት ነው። እኔ ብቻ ላፍቅረው አትበይ እንዴ! አንቺ እኮ ሴት ልጅ ነሽ። ነገ ቁጭ አድርጎሽ ይሄዳል። አንቺ ብቻ ለምን እሱ ሲያፈቅርሽ እሱ ሲወድሽ ነው እንደ ንግስት አድርጎ የሚያኖርሽ። ማንኛውም ወንድ ይሁን አብርሽ ብቻ አይደለም። ነገ በህይወትሽም አንድ ወንድ ሲመጣ የሚወድሽና የሚያፈቅርሽ መሆን አለበት ብዬ ነው የሚያስበው። ቤተሰቦች ያኔ ነው ንግስት አድርጎ አክብሮሽ ተንከባክቦሽ የሚያኖርሽ። ተከባብርሽ የምኖሪው ከሚያፈቅርሽ ከምታፈቅርሽ ሰው ጋር ነው። ደግሞ ሴቶች የሚያፈቅራችሁን ብታገቡ ይሻላል። እግዚአብሔርን የሚወዳችሁ የሚያፈቅራችሁን ስታገቡ ይሻላል እንጂ እናንተ ብቻ አፍቅራችሁ እሱን መጠበቅ ይከብዳል። አሁን ሄርሜላ እንዳየዋ ከሆነ ውስጧ ሰላም የለውም። ድሮም የሰው ባል የያዘ ሰው ሰላም የለውም። የታወቀ እኮ ነው። ሄርሜላዬ ሁሌም በስጋት ነው የምትኖሪው። ይኸው በልጁ ሰበብ እኮ ቀን በቀን ይሄዳል። ዛሬ አላየሽም? እንግዲህ ዛሬ ያየሽውን ቪዲዮ መንታች አንድ መኪና ውስጥ አስገድደው ነው ምናምን አንቺን ፈርቶ ነው እንጂ አሁን ራሱ ማለት ነው አንቺን ፈርቶ እንጂ በሩታ መሳሜኔ ከላይ እስከታች ነው የነዘረው። የምሬን ነው ምልሽ። ስለዚህ የድሮ ሚስቱ ናት፣ የልጁ እናት ናት። ምንም ነገር ቢሆን አንቺም ገና ለገና ልጄን ላይ ልሄድ ነው ሲልሽ የሚሰማውን ስሜት እንደ ሴት አውቃለሁ። ከባድ ነው። ለዛ ነው የወለደ ወንድ አያስፈልግም በህይወታችን ውስጥ። እግዚአብሔር ልጄን ላይ ነው ብሎ ሚስቱ ጋር ሲሄድ ሳትወዱ በግድ የሴትነት ስሜት አለ፣ የሚሰማችሁ የሚጨርባችሁ ነገር አለ። ስለዚህ ይቅርብሽ። በልጁ ምክንያት እንኳን ለወደፊት ምሳሌ ነው ብትጋቡ እንኳን የሰቀቀን ህይወት ነው የምትኖሪው። እናት የስጋት ኑሮ አሁን እንኳን ባላችሁበት ልጁን 10 ጊዜ እየተመላለሰ እያየ ነው። ቀን በቀን ከልጁ ጋር እያሳለፈ ነው። እንደውም ደግሞ ሚስቱንና ልጁን ብቻ ነው ቤት ውስጥ ማግኘት የሚፈልገው። ሌላ ሰው ማግኘት አይፈልግም። በዛን ሰዓት ምን እንደሚፈጠር ምን ታውቂያለሽ? ሚስቱ ሀሳቡንስ ብታስቀይረው ቀን በቀን ሚስቱንና ልጄን ነው ማግኘት የምፈልገው ብሏል። ትናንትና ቤት አንቺንና ልጁን ብቻ ነው ማግኘት የምፈልገው ብሏል። ሌላ ሰው ማየት አይፈልግም። ሁለቱ እንግዲህ አንድ ላይ ተገናኝተው በማያሳት ምናልባት እሷ ሽቅርቅር እያለች ይሆናል የምትጠብቀው ሚስት ናት። ከዛ ሀሳቡን ቢቀይርና ሸብለል ቢልስሽ አትጎጅም? እንደ ሴት ሄርሜላዬ እኔ እንደ እህት ነው የምመክርሽ። ይሄ የኦዲየንስ ጥያቄ ብቻ አይደለም። ልብሽም እንደሚያመነታ ዛሬ ነው ስትናገሪ ከአንደበትሽ የሰማሁት። ትወጇለሽ፣ ታፈቅረዋለሽ። ለምን አፈቅርሽው ለምን አወደድሽው አይደለም፣ ግን አይሆንሽም። ከራስሽ ጋር ተታገይና አንዱን አሸንፊ። 2 ህመሞች አሉ። ስትታዩም ያምሻል። የወሰንሽውም ውሳኔ ያማል። ግን ደግሞ የወሰንሽው ውሳኔ አሞሽ እሱ ይሻልሻል። የሚጠቅምሽ እሱ ነው። የእውነት ሁለቱም ቢያሙ አንደኛውን መምረጥ ነው በቃ። የአሞሽ እያመመሽ በኋላ ላይ የሚሻልሽን ይሻልሻል። አብርሽ የምር ቤተሰቦቼ አያፈቅራትም አብርሽን። ኦዲየንሶች እባካችሁን እችን ልጅ ገደል አትክተቷት። እግዚአብሔርን የወለደ ሰው ወደ ሚስቱ ነው የሚያዘነብለው። ከምር
ምን እንደሚፈጠር ደግሞ በሰሞኑ ጉር ታያላችሁ፣ ታሪክ ታያላችሁ ከሩታ ጋር ምን እንደሚፈጠር። እች ልጅ አትጎዳም? አይምሮ አይጎዳም? የሰው ባል አግብቶ ቅዠት እያቃዡ ሄዷል። ዛሬ ልጁን ሊያይ ነው። ምን ተፈጠረ? ምን ትለው ይሆን? ምን ይበላ ይሆን? ምን ይጠጣ ይሆን? እሷ ጋር የሆነ ነገሮች ጨምራ አብራው ትተኛ ይሆን? ታሳስተ ይሆን? እንደባለፈው እያለች ስጋት ከምትገባ ቢቀርባት ሄርሜላ ያንቺ ቆንጆ ነሽ። እግዚአብሔርን እንዲህ ይቅርብሽ አብርሽ አያፈቅርሽም። የእናቴ ልጅ ሩታ ራሱ ስለወለደችለት ነው አብረው ሲሆኑ ደስ የሚለን የእውነት። ምክንያቱም ልጅ ከአባትና ከእናቱ ጋር ማደግ ስላለበት ነው። ስለዛ ምን ነው ሄርሜላዬ ባልጠፋ ወንድ ከምር ስንት አሉ በእናትሽ ደረታቸው ሰፋ ሰፋ አሉ እንዲህ ጋደም ብትይባቸው የሚሞቁ ስንት አሉ። በቁመት በሁሉም ነገር እናቴ ጠብደል ያሉ ይናደዳሉ እኮ አሁን እዚህ ጋር አንዳንዶቹ አያፍሩም እንዲስል ተናደዱ። እኔ ምን አገባኝ? ከምሬን ነው። ስንት የሚመጥና ሰው አለ እንዴ። ምን ነው አንቺ ባለ ትዳር ላይ ከአብርሽ ውጭ ወንድ የለም ብለሽ ያዙ። ደግሞ እንደማይወድሽ ልብሽ በሙሉ ልብ ያውቃል። ነገ ትጎጃለሽ፣ እንደ ሴት የምር ትጎጃለሽ ሄርሜላ እመኝኝ። አብርሽና ሩታ በቅርብ ደግሞ ታሪክ ትፈጥራለች። ሩታ የዋዛ ልጅ መሰለችሽ፣ የዋዛ መሰለችሽ የእውነት። ያኔም ትጎጃለሽ ቢቀርብሽ። ወይም ደግሞ እንደ ጓደኛና እንደ እህት ብትቀጥሉ፣ አንቺም የውሳኔ ሰው ብትሆኝ፣ እሱ መደበሪያ ነው የሚያደርግሽ። ዝም በይ። አንቺን ሲያገኝ ጊዜው ይሄድለታል፣ ይመሽለታል፣ ፈታ ዘና ይላል ምናምን የምታሳዩ ነገር። በዛ ላይ ደግሞ እንትን ይዞታል ከሄርሜላ ጋር ይሉንታ የሚባል ነገር ይዞታል። አንዳንድ የምታደርግለት ነገር አለ አይደለ? ያ በይሉንታ ውስጥ ነው እኮ አብርሻውን ከሄርሜላ ጋር ያለው እንጂ አፍቅሯት አይደለም። ይሉንታ ነው እንዴ። በእናታችሁ እውነት ቅመሞች ተው። ብትወዷትም የማይሆናትን ነገር ላይ ከሱ ውጭ ወንድ እንደሌለ እንዲጣበቁ አድርጋችሁ እች ልጅ እንድትጎዳ አታድርጓት። ይህንንም የጠየቁ ኦዲየንሶች በእውነት አደንቃቸዋለሁ። በትክክል ያዩ አብርሽን በደንብ ያዩት ናቸው። እኔ ብዙ ጊዜ ብያለሁ። በትክክል አብርሽን የተረዱት ሰዎች ናቸው። አያፈቅራትም ቤተሰቦቼ። ምክንያቱም አብርሽ አሁን ሁለት ልብ ላይ ያለ ሰው ነው። ልጁንም ከሚስቱ ጋር ሆኖ ማሳደግ የሚፈልግ እስቲ እንትኑን አንብቡት። ራሱ ሚዲያ አሁን ከሩታ ጋር ሲሆንም ምንም ሲሆን አንብቡት እስቲ። ሊያስታርቋቸውም በልጃቸው ስምምነትም ሲመጣ እስቲ ያዩት። በቃ ልጁንም ከሚስቱ ጋር ሆኖ ማሳደግ ይፈልጋል። መናገር መሸነፍ ስለማይፈልግ ነው። ስለዚህ ሄርሜላ እንደ ሴት ከምትጎጂ አብርሽ ይቅርብሽ፣ ከምር ይቅርብሽ። አያፈቅርሽም ደግሞ በደንብ አድርጎ ልብሽም አይምሮሽም ያውቃል። ከነገ ዛሬ ይቀየራል፣ ስሜት ለኔ ይኖረዋል ብለሽ ነው እየደከምሻለሽ። አይኖረውም ውዴ፣ አይኖረውም። አትድከሚ። አንድ ስቴፕ አልተራመደ ሰውያውን ድጋሜ የሴትነት ጊዜሽን 2 ደቂቃ እኮ ዋጋ አላት። እግዚአብሔርን ለሴት ልጅ 2 ደቂቃ ዋጋ አላት በህይወቷ ላይ ማለት። ይሄ እኮ ህይወት ነው፣ ቀል አይደለም። ቅመሞች እናንተ እንደምትሉት የምታጋቡት የምታፋቱት ቀለል አድርጋችሁ እንደምትጽፉት ነገር አይደለም። ህይወት ነው ይሄ፣ በተለይ ሴት ልጅ ህይወት። ወንዱ ችግር የለበትም እንደምታዩት ነው። ልክ ጦጣ ይመስል ከዛ እዛ ይዘላል። አብርሽናው እንደምታዩት ማለት ነው። ወንድ ላይ ሴት ላይ ግን ከባድ ነው። ሴት ከባድ ነው፣ የእውነት ከባድ ነው። እኛ እንደምንጽፈው ቀላል ነገር አለ። ተጋቡ ተለያዩ እንደምንለው ቁጭ ብለን እንደምንጽፈው በስልካችን ላይ ህይወት ቀላል ነገር አይደለም፣ የሴት ልጅ ህይወት እና የእውነት ቅመሞች ዝም ብላችሁ አትገፋፏት። እችን ልጅ ሳያፈቅራት ለምን ነገ ትጎዳለች? እንደ ሴት የምር ትጎዳለች እንደ ሴት። ከማያፈቅሩት ጋር መኖር ከባድ ነው። ገና ተጋብተው ስሜቱ ይመጣል፣ ይወደኛል፣ ቀስ በቀስ ይዋደዳሉ፣ ይፋቀራሉ። ገና ያልበሰለ ድንች ማብሰል ማለት እኮ ነው እውነት። እና ሄርሜላዬ አሁን እየነቃሽ ይመስለኛል፣ ግን አይንሽን ግለጪ። ብሩክስ ዛሬ ማን ነው? አቤል ምን ታየክ? አየው አይደለ ጓደኛ ስሜት የለውም። እንዱ ዝም ብለህ አንተ እያጣበክ እች ልጅ ያልሆነ ቦታ እየከተትካት ነው። እንደማያፈቅራት ደግሞ በደንብ በፊትም ታውቃለህ። ከሩታ ጋር እልህ ስለያዘክ እንጂ አንተን ብትሆን በልቶ ካጅ ማለት ነው። እና ለማንኛውም ሄርሜላዬ ያው ስትናገሪ ስሰማሽ ገረምሽኝ። ያው ውስጥሽ በደንብ ይነግርሻል። ያው እልህም አለ አለመሸነፍም አለ። በዛ ላይ ደግሞ ውለታዎችም አንዳንድ የምታደርጊነት ውለታዎች አሉ። ከዛ በስተ ኋላ ደግሞ ከነገ ዛሬ ስሜት ነን ይኖረዋል ብለሽ እንደ ሴት እየጠበቅሽ ነው እንዴ? ስንት ጊዜያችሁ? አንድ ቀን ከአንደበት እንኳን አፈቅርሻለሁ ብሎሽ አያውቅም አይደል? ስለዚህ አንቺ ብቻ እያፈቀርሽ ትጎጃለሽ እንዴ? የምታሳድጊው ሕፃን ልጅ ነው እንዴ በዚህም ልክ የምትጠብቂው? እና ቢቀርብሽስ እንደ እህትነት የኔ ምክር ነው። ምርጦችዬ እናንተስ ምን ትላላችሁ? ዛሬ ገርማኝ ነው። አንዳንዴ እያሞኘኝ ይመስለኛል አለች። እንደማፈቅራት አወቀች። ታውቃለች በፊትም በደንብ አድርጋ። ግን ለምን ራሷን በዚህ ልክ እንደምትጎዳ ላብርሽ አላውቅም። ፍቅር ቀላል ነገር አይደለም። ደግሞ በይሉንታ የሚታሰር ነገር አለ። የሚወድሽ የሚያፈቅርሽ ከሆነ ምንም ነገር ሳታደርጊለት ወደ አንቺ ይመጣል። ጊዜም አይፈጅም። የእውነት ጊዜም አይፈጅ። የውሳኔ ሰው ይሆን ነበር። እና ሄርሜላ ንቂ፣
አይንሽንም ልብሽንም ክፈቺና ወደ የሚወድሽ የኔ በዙሪያሽ ብዙ ናቸው። የማይወድሽ ላይ ጥብቅ ብለሽ እንዱ ጊዜሽን አትጨርሽ። እሱ ባለ ትዳር ነው፣ ለልብ ነው። ወደ ሚስቱን መመለስ ይፈልጋል። ልጁም ያጓጓዋል። አንድ ቀን በልጁ ይሸነፋል። ሞኝ አትሆኚ፣ የወለደ ስለሆነ ማለት ነው። ስለዛ እንደኔ አይንሽንም የልብሽንም አይን ግለጭ አይመስላችሁ?